እሱን አመልጣለሁ ስል ነው ወደ እንትን አንሸራትቼ ጣልኩት። ታይሻል ደግሞ አትሄድም። እረፍ ይለቅ። ቤተሰቦች ደግሞ በጣም ተጨንቀው ማታ በጣም ይመስል ቤተሰብ እኔ ደህና ነኝ። ዶክተር አሁን እስቲ ነገር እነሱ አልሰማማሉኝ ይሄ ነገር አለ። ሰላም ሰላም ሰላም፣ ውድና የተከበራችሁ የኛ እንቁና ተወዳጅ ቤተሰቦች ዲናችሁልኝ፣ እኔ ደህና ነኝ አልሐምዱሊላህ አለሁላችሁ። እኔ አልሐምዱሊላህ በመጀመሪያ አልሐምዱሊላህ ለኸይር ነበረ፣ ሁሉም ነገር ለኸይር ነበረ። እስካሁን እያሳለፍናቸው የነበሩ ነገሮች ከዚህም በኋላ ለምናሳልፋቸው ነገሮች አላህ ነው የሚያውቀው። እኛ ደግሞ በርትተን ጠንክረን እናንተም አላችሁልን በርትተን ጠንክረን ይሄንን ጊዜ እንደምናልፈው ባለሙሉ ተስፋ ነኝ። ትላንትና ቪዲዮ ሰርቼላችሁ ነበር። አሁን ራሱ በጣም ኃይለኛ እንቅልፍ በሚባል ደረጃ ላይ ነው ያለሁት። ብተኛ ደስ ይለኛል፣ ግን እኔ እናንተ እህት እናንተ እንዳትጨነቁ እናንተ እንዳታስቡ ሌላ ነገር እንዳይሰማችሁ ብዬ ቪዲዮ ይዤላችሁ መጥቻለሁኝና እኔ ይሄው እንደምታዩኝ አልቀየርኩም እስከዛሬ ድረስ ቤት መሄድ አቅቶኝ ነውና ማለት መሄድ ስላልፈለኩኝ ነው ብቻውን ትቼው፣ ምክንያቱም አንዳንድ ነገራቶች ያስፈልጋሉ ብዬ ስላሰብኩኝ ለቅቄ መሄድ ስለከበደኝ ነውና አሁን ራሱ በቃ ውስጤን ጭንቅ ሲለኝ ለእናንተ ላካፍላችሁ ያለውን ነገር ልንገራችሁ ይቅለለኝ ትንሽ እንኳን ብዬ ነውና እስካሁን ምግብ ራሱ አልበላሁኝ፣ በጣም ደክሞኛል። እሱም ቢሆን ለኸይር ነው። ሁሉም ነገር አላህ አስቦ አቅዶበት አይደለም የሚያደርገው። እኛ ደግሞ በሱ ስራ መግባት አንችልም። ብቻ ግን እናንተ ከምንም በላይ ዱዓ እንድታረጉልን ነው የምንፈልገው፣ ከጎናችን እንድትሆኑ ነው የምንፈልገው እና እስከዛሬም እያበረታታችሁን ቀለል ብሎኛል ስላወራሁት እንዲ ብዬ ደግሞ ለማሳየት ሞክራለሁኝ። ጀሚል ከነቃ መግባታችሁ ምናምን እያሉን ነበርና ዶክተሮቹ እስኪ እንየው አይደለ ድጋሚ ሄደን ከተፈቀደልኝ ገብቼ ማየት ከቻልኩኝ አሳያችኋለሁ። ቅድም ብዙ ሰው መጥቶ ስለነበረ መግባት አይቻልም ብለው ስለነበረ ነውና አሁን ሄድና ያለውን ነገር አሳያችኋለሁ። ካስገቡኝ እንገባለን። እንወዳችኋለን። አብራችሁን ሁኑ። ሁልጊዜ ዱዓ አድርጉልን። በተለይ በቃ አስረግጬ ብነግራችሁ ዱዓ አድርጉልኝ ብቻ ነው የምላችሁና በጣም ነው የምወዳችሁ። ሂሳብ አሁን ክሊኒክ ወያን ያለሁት ዶክተሮች አትገቢም ካሉኝ አልገባም፣ ግን ትገቢያለሽ ካሉኝ እንገባለን። ምክንያቱም ማታ በጣም አስቸግረሻል ተብዬ ነበረ። ላይ ያስገቡኝ ይችላሉ፣ ግን እንሞክራ እድላችንን ዝም ብለን እንግባ። እንዴ እኔ ደግሞ ዶክተር ያለ መስሎኝ ጃዬ አይምክም እንዴና ናቸው ቤተሰብ ነቅቷል። አስደነገጠኝ ግን ቤቴ መቼ ነው የነቃው? ደግሞ ያተኩሳል። ዶክተሩ ልጥራው ረደና ነው ብሎ ተላውን አይቶታል። ያቃጥላል። ምግብ በላችሁ? እኛ በልተናል። ቆይ እኔ እዚህ ቤት ምን አደርጋለሁ? እንዴት መጣሁ እዚህ ቤት? ለምን መጣሁ እዚህ ቤት? ምንም የምታስታውሰው ነገር የለም። ቆይ አደጋ ደርሶ ነበር እኮ በሞተር እየሄድኩኝ ነበር። እሺ በሞተር እየሄድኩ የሆነ መኪና ነው መሰለኝ ገባብኝ። መኪና ነው ገባብኝ። እሱን አመልጣለሁ ስል ነው ወደ እንትን አንሸራትቼ ጣልኩት። ግን ሰውዬው እኮ እያለ የነበረው ትላንት ሰምተከዋል አይደለ? እሱን የገባብኝ ምናምን እያለ እየነዳው ነበር። ቸኩለ ነበር እኮ የት ለመሄድ ነው? ቆይ እኔ ደግሞ እኮ ነግሬ ካለውኝ አይደለ? እንግዳ አስተዋውቃለሁ ዛሬ ትተዋወቃለህ ምናምን ብዬው ነበር። ማለት ትተዋወቁ ይሆናል ግን እንግዳ እመጣለሁ አብይ ጋር እንሄዳ ምናምን እያልኩት ነበረ እና አይታል የተፈጠረ ከዛ በኋላ ያለውን ነገር ያውቃል እሱ። ዶክተር እንትን በይና አብይ ጋር መሄድ እፈልጋለሁ። አብይ ጋር ሄጃለሁ ዛሬ። ደህና ናቸው? እኔ የምሄዳለብኝ ንገሩን በስ እስኪ ተረጋጋ። ደህና ነው ይለቅ። ቆይ እንደም ትራስ ልደውልልህ
አይደለም እዚህ ቤት ማን ያመጣኝ? መንገድ ላይ ወድቀህ ያገኘ ሰው ነው። እስኪ ነው ተደውሎ ነው እንጂ ያ ሁሉ ሰዓት ስደውል አታነሳም ነበር። ከዛ ድጋሚ ተደውሎ እኮ እሺ የሚጠጣ ነገር ምን ላምጣ? እሺ የሚበላ ምግብ ስፈልታ ልብስ ምናምን ልብስ ወይኔ እሺ መቼ ይወጣል አለ ዶክተር ይቱድን ነው ተጨርስ ብሎ አሁን እኮ ነው ገብቶ ይወጣ አሁን አለ እኮ አይተኝዶ ከቢስት ጋር እንዴት እንትን ብላችሁ እኔማ ከዚህ በፊት አውርቶ የነበረ አንዳንድ ነገሮች ከአብዬ ጋር መገናኘት እንደሚፈልግ እና የሆነ ነገር አስበን ነበር አለወለት ግን አላህ አልፈቀደም እና የዛለት እንደውም እኮ ሰርፕራይዝ አለ ምናምን ያልኩኝ ከቢስት ጋር አብዬ ጋር ሄደን የሆነ ነገር አስበን ነበርና ለዛ ነው አላህ አላለውም ግን በጣም ነው ማመሰግነው ቢስት ምክንያቱም ወለ ከዛለት ጀምሮ አብሮ ነበር ካሜራው ምንድነው ቢስት አብረው ነበሩ እሺ ለምንድን ነው ያደረገው ምን ይሰራው ቤተሰቦች ስላንተ በጣም ተጨንቀው ነበር እኔ እንደውም እንደ ድንገት ነው ያልኩትኝ ነበር ተጨንቀው ማለት ቪዲዮ ሰርታችኋል እንዴ ሰርቷል ሰርተሽ ለቀሻል ቪዲዮ እኮ ሰርቶ ተፖስቶ ነበር እና ቤተሰቦች ደግሞ በጣም ተጨንቀው ማታ በጣም ስልክ ያንተም የኔም በጣም እየተደወለ ነበር ሰው ወድቃ ነበር ይዛል ሲነገራት ወድቃ አንድ ላይ ነበራችሁ ነው አንድ ላይ ነበር ካንተ ጋር ለመገናኘት ስንደውል እኮ እኔ ራሱ እኮ እንዴት እንደወደኩኝ ራሱ እኮ አላውቅም የዛን ነበር ግን በዛ እየነዳኝ ነው የት ለመሄድ ነው ቆይ እኔም በጣም ጥያቄ የሆነብኝ ነገር ነው ምክንያቱም ይሄን ያክል እንደዚህ ነርታ አታውቅም በጣም እየነዳ ነበር ነው ያለው እኮ ባለ መኪናው ጀምሮ አራይ ነው ገራጫለውብኝ ነው እንጂ ደርሽ እኮ አመልጧለሁ ይንበርኩ እንዴት እንደተሻረተ ሞተሩ ብታየው ተደቋይ ምንም ሞተሩ እንኳን ከዛ ውስጥ ምትርፍ አልመሰለውም ነበር ሰውዬው ሲሞተር ሰው እያመጣ እሱማ መጥቶ ነበር እሱ በጣም ተረጋግቶ ነበር እሱ ብቻ ይትረፍ ነበር ያለው ምንድነው እንደዚህ ማለት ለምን ነው የምታማርረው አልহামዱሊላህ ማለት እኮ ነው ያለብህ መትረፍክ ራሱ እኮ አንድ ነገር እኮ ነው የሰው ሞተሩ አንተ የሚያሳስብህ ህይወትክስ ሞተክ ቢሆን ኖሮስ እዛ ጋር የሆነ ነገር ተፈጥሮ ቢሆን ነው ሰራል አላህ ያርገው አንተ መሞት ነው እንደምፈልገው እኛ እንደዚህ ስንጨነቅ አናሳዝንክም እኔ እንደዚህ ጨነቅ አላሳዝንክም እንዴ እዚህ ጋር ምንም ማያቅ ልጅ እኮ ቁጭ ብሎ እኮ ነው ያደረው እኔ እንደዛ ስጨነቅ ያያየ ብቻሽን ትችሻል አይደል ብሎ እኮ ቁጭ ብሎ እኮ ነው ያደረው አልহামዱሊላህ ማለት ነው ያለብህ ጀሚል አታማር እንደዚህ ታይሻልክ ደግሞ አትሄድም ረፍ ይለቅ ረፍ ምንም ማያረግ ማስመጥኝ በቃ እንዴ ዳንኛው ምንም የሚሰማኝ ቦታ የለም ወጣት ፈልጋለሁ እግርህን አይከተከው ጀሚል አዩ እስኪ ይሄ ምንድነው እሺ ቀልድ ነው እንዲያስከው ይሄ ምንድነው አታስቸግረኝ መውጣት እኮ ዛሬ አይቀርም አታስቸግረኝ እንደዚህ አትበል ሰማከኝ ቀላል የሚባል ነገር አይደለም ያወጣ ነው ጀሚል የነበረውን ነገር ታውቃለህ ለብሩክ ሊሰጠው የነበረውን ብር በሙሉ ነው አንተ እዚህ ለህክምና ያጠፋውት ትንሽ ብር ነው እንጂ ላይ ያለው ትንሽ ብር እሱም ስንወጣ መክፈላችን አይቀርም እንደዚህ አይባልም ዶክተር ሰላም ዶክተር አሁን እስቲ ነገር እነሱ አልሰማም አሉኝ ይሄ ነገር አለ እስኪ ታው ይሄ ነገር አልኩኝ ቤት መሄድ ፈልጋለሁ ይሄ ስለሚያስፈልግ ነው እሺ ይሄኛው የሚወርደው ፍሉይዱ በጣም ስለሚያስፈልግ ከጨረስክ በኋላ እንካለን እኔ እኮ ምንም አልኩም ተሽሎኛል እኔም ኖርማል ነኝ እኮ መጨረስ አለብክ ዶክተር ያስቸገረ የደም ላይ ያለው ፍሉይድ ስላነሰ ይሄኛው መውሰድ ግዴታ ነው አሁን እኮ ደህና ይሄኛው መጨረስ ግዴታ ነው ይሄ ብቻ ከጨረስክ በኋላ እንካለን ችግር የለውም ችግር የለውም እኔ እጄን ፍታው እኔ አሁን እዚህ ይሄ ስለሚያስፈልግ ነው ግዴታ ነው እንደምን ዶክተር ያስቸግራል ተው በቃ እንደምን መታገስ አለብሽ እሺ እስኪ
በቃ አይዘን። እናመሰግናለን ዶክተር። እሺ ምን አርጉ ነው የምትለው? ይሞት አፈልጋ ነው እዚህ ቤት ምን አደርጋለሁ? ምናምን አትበል፣ አታማር፣ ይለቅ በቃ። አለበዛ እዚህ ደረት ላይ ነው ሰካው ላስቀዋ። አሁን ምላስክን ነው የምሰፋለት። አለቃም ወላሂ አይኑ ብቻ ነው የተገለጠው እንጂ አለቃም። እኔ ማን ነኝ? አትንካው፣ እስኪ ረፍ፣ አትንቀልቀል። አረረረረ ጀመርኩ ምንም ማይረብ ያን ዝም ብሎ እንትን ማለት እንጂ። እስኪ አንተ እስኪ እግርህን አንሳው። እስኪ እኔ ካነሳኮ እኔም እንትን እልልሃለሁ። እስኪ አንሳው እግርህን ሰዋት ወይ እግሬን ታዩ። ታዲያ እኔ ልሸከምክ ነው? ቤስት ልሸከምክ ነው? በከዘራ አይደል ጋሼ አረጁብኝ። አይዞት የኔ ሽማግሌ በከዘራ ሄዳለሁኝ ካልተነሳው እያለ ነው። ግን አትነሳም። ማለቅ አለበት። ሌላም መጨመር ካለበት ይጨመራል። አልቆ ጨርሰ ሕክምናክን በሙሉ ጨርሰ ነው የምትወጣው። ከወጣክ በኋላ ራሱ የምታደርገውን ነገር እያንዳንዱን ነገር እኔ ምልክን ነው የምታደርገው። ምልክን ነገር በሙሉ መብላት አለበት መጠጣት አለበት የተባለውን ነገር በሙሉ እኔ ምልክን ነገር በሙሉ ነው የምታደርገው። ይሄ ብቻ አይደለም፣ ግልኮስ በጣም ብዙ ነው ማታ የጨረስከው። ይህን ደግሞ ድጋሚ መደገም ካለበት ጨርሰ ሕክምናክን ሙሉ ለሙሉ ጨርሰ ነው የምትወጣው። ምክንያቱም ማንንም አታስጨንቅም ከዚህ በኋላ። ተረዳከኝ አይደለ? አንተ ተኝተ ምንም የምታውቀው ነገር አልነበረም። እኛ ግን ምን ያክል እየተጨነቀ እንደነበረ ምን አይነት ነገር እያደረኩኝ እንደነበረ ቤስት ያውቃል። ተረዳከኝ አይደለ? እዚህ ጋር ቀልድ አልፈልግም። ማድረግ ያለብን ነገር በሙሉ እናደርጋለን እና ቤተሰቦችን ደህና እንደሆን ከነገራቸው እያዩም ስለሆነ ማለት ነው። ቤተሰቦች መቆየት አልፈልግም። መተው ባይቪ እንትን አይሉክም። ተረዳከኝ አይደለ? እኔ በቃ አንድ ወጣ ነው ፈልባ አንቺ አሁን ዶክተሩን የለም ዝም ብለሽ አሳመኘውና አንድ ቀን እንደውም ይጨመራል። እኔ እዚህ ያለ አይደለም ገና መንቃት አታስቸግር። አይኑ አይተኳል ምን እንደሚዝቅልት ብሏል እኮ ቤተሰብ። እኔ ደህና ነኝ ተሽሎኛል እንበለው። ይሄ መድኃኒት ካለቀ እኮ ትወጣለህ አድራለህ አላለም እሱ። መድኃኒቱን ብቻ እስኪልክ ብቻ ቤተሰብ ራስህን አታስጨንቅ። በቃ እኔ የምነግርህ እሱን ነው። ራስህን እንድታስጨንቅ አልፈልግም። አሁን እኛ የምንወጣልህ ካለን እኔም ቁርስ ስላልበላሁኝ አሁን 9 ሰዓት ከምናምን ሆኗል። ቁርስ ራሱ አልበላሁኝ። ማታ እራት አልበላንም። ልብስ ብቻ ቀይሮ ነው የመጣው ቤስት። እና ቤተሰቦች አብራችሁን ስለነበራችሁ በጣም እናመሰግናለን። ከኛ እኩል ለተጨነቃችሁ በጣም እናመሰግናለን። አሁን እና ጀሚልም ረፍት ማድረግ ስላለበት እኛ የምንወጣለት እና በጣም እንወዳችኋለን።